በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ከቁጥር 1 የቀጠለውን ቁጥር 2 ትምህርታችንን ስምህን የማያከብር ማን ነው በሚል ርዕስ እንጀምራለን። ስምህን የማያከብር ማን ነው? የዮሐንስ ራእይ ምዕራፍ 15 ቁጥር 4 ላይ ተመዝግቧል። ይህን ትምህርት በጥልቀት ከተረዳን ከቁጥር 1 ያለውን አሁን ቁጥር 2ን ስንረዳ ደግሞ አንዳንድ በእኛው በኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በእምነታችን በማይመስሉን ወገኖቻችን ጭምር ስመ እግዚአብሔርን ሲጠሩም ሆነ መሐላንም ሲፈጽሙ ክቡር ስሙን በማቅለልና ለቅዱስ ስሙ ክብርን ባለመስጠት ነው። ለምሳሌ እምነታቸው እኛን የሚመስሉ ወገኖቻችን ስመ እግዚአብሔርን ሲጠሩም ሆነ መሐላንም ሲምሉ እጅጉን ያስገርማሉ። መድኃኔ ዓለም ለማለት ሲፈልጉ መድዬን ማለት ይቀናቸዋል። የፍቅር መገለጫ መሆኑ ነው። በማቆላመጥ ስሙን እንዲህ ያቅልላችሁ ስሙን የምትጠሩት እንዴት ወዳችሁት ሞታችኋል። መድኃኔ ዓለም የዓለም መድኃኒት ነው። ስሙን መድዬ ብላችሁ ሴቶች እህቶቼና ወንድሞቼ እንዳትጠሩት መቅሰፍት ያመጣል። በእውነቱም በሐሰቱም ሲማማሉ ሥላሴ ስንጥቅ ያድርጉኝ በማለት ይማማላሉ። የእግዚአብሔር ቤተሰቦች ሆይ እንኳን ራሳችንን ረግመነው ይቅርና እንዲሁ በዘረኝነትና በወገንተኝነት በመለያየት መንፈስ ተሰነጣጥቀን የለ እንዴ? በብሔርተኝነትና በወንዜነት ክፉ ደዌ ተይዘን የለ እንዴ? እንኳን ስንጥቅ ያድርገኝ ብለን አረ ከእንደዚህ አይነት መቅሰፍት ውጡ። ማርያም ድፍት ታድርገኝ፣ ሚካኤል ይቅሰፈኝ በማለት ሲማማሉ እንሰማለን። እግዚኦ መሐረነ ክርስቶስ። ዛሬ እኮ የተለያዩ ሰዎች ቅቤውን ማውን እየበሉ ጨጓራዬን አመመኝ በሚሉበት ሰዓት ሚካኤል ይቅሰፈኝ እያሉ ተጨማሪ መከራ ለማምጣት የሚትጨረጨሩት አረ ወገኖቼ እንዲህ አይነት ሰዎች ያስገርሙኛል። ሁልጊዜ እግዚአብሔርን ስም በሐሰት የሚጠራ ሰው ነው ያለው መጽሐፈ ሲራክ ምዕራፍ 23 ቁጥር 10 ላይ ሁልጊዜ እግዚአብሔርን ስም በሐሰት የሚጠራ ሰው ከመቅሰፍት አይድንም ነው ያለው። በሐሰትም ስሙን በማቅለል እንዲህ ብለን ስሙን አናሽፉበት። መሐላን በተመለከተ መጽሐፍ ቅዱስ ምን ያስተምረናል? ማቴዎስ ወንጌል ምዕራፍ 5 ቁጥር 33 ከ37 ላይ ደግሞ እንዲህ ይላል፣ ለቀደሙት በውሸት አትማል፣ ነገር ግን መሐላዎቻችሁን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ እንዲሁ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቀው ንጉሥ ከተማ ናትና፣ በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁርን ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከዚህም የወጣ ከክፉ ነው ያለው። እንዲሁ ያዕቆብ መልእክት ላይ ምዕራፍ 5 ቁጥር 12 ትንሹ እልፌዎስ ያዕቆብ እንዲህ ነው ያለው፣ ከሁሉም በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም አትማሉ፣ ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን ነው። በከንቱ አትማሉ፣ ስትምሉም ስሙን አትጥሩ። አዎ ነው ነው፣ አይደለም አይደለም ነው በሉ። እንዲህ ልመድባችሁ፣ ስሙን በከንቱ አትጥሩ። ከስልጣኔው ጎራ የምንደመርነን ብልጦችና አራዳዎች ነን የምትሉ አንዳንድ ወገኖችም እስቲ ስሙኝ። በስልጣኔያቸው የታረዱት ወገኖቻችን ደግሞ እግዚአብሔር መርጦ የቀደሳቸውን ቅዱሳንን ስማቸውን ሲጠሯቸው እንዲህ በማለት ነው። ለምሳሌ ኪዳነ ምሕረት ለማለት ሲፈልጉ ኪዳነ ምሕረት ቤተክርስቲያን ለመሳለም ሲፈልጉ ኪዱ ጋር ተሳልሜ ልምጣ ይላሉ። ኪዱ ማናት? ኪዳነ ምሕረት ለማለት ፈልጋችሁ ነው? አረ እናስተውል። እመቤታችንን እንዴት ወዳችኋት ሞታችኋል። ኪዳነ ምሕረት የካቲት 16 ቀን የምሕረት ቃል ኪዳን ከልጇ ወዳጇ ከኢየሱስ ክርስቶስ የተቀበለችበትን የክብር ስሟን አታቃሉ። ኪዱ ብሎ የድንግል ማርያም ስም የለም። በዚህ እግዚአብሔር መቅሰፍት ያመጣባቸዋል። ቅድስት ማርያም ቤተክርስቲያን ለመሳለም ሲፈልጉ ሜሪዬ ጋር ተሳልሜ ልምጣ ይላሉ። ወደ አንጎራጓሪያ ሜሪ አርሜዴ ጋር እንሂድ ያሉን ይሆን እንዴ? እንዲህ እኮ ነው የሚመስልብን። ኧረ ተው መራቀቁን እንተወው። ሜሪ ብሎ የድንግል ማርያም ስም የለም።
ቅድስት ድንግል ማርያም ብላችሁ ጠሯት። ቅዱስ ሚካኤል ቤተክርስቲያን ለመሳለም ሲፈልጉ ሚኪ ጋር ተሳልሜ ልምጣ ይላሉ። ሚኪ ብሎ የቅዱስ ሚካኤል ስም የለም። ሚካኤል ካልከው ጠላት ዲያብሎስ ሊመታ ነው። ሚኪ፣ ሜሪዬ፣ ኪድዬ እያለ ያስጠራል። በዚህ ይጫወትብሃል ዲያብሎስ። ሙሉ ስሙን ከጠራው ግን ይመታል። ሚካኤል ብሎ የቅዱስ ሚካኤል ስም እንጂ ሚኪ ብሎ የቅዱስ ሚካኤል ስም የለም። በውጭ ሀገር በሚገኙ ሚካኤል ቦልተንን እንሂድና እርሱን እንሳለም ያላችሁ ነው የሚመስለው። ወደ ልባችሁ ተመለሱ። ቅዱስ ገብርኤል ቤተክርስቲያን ለመሳለም ሲፈልጉ ገብርዬ ጋር ተሳልሜ ልምጣ ይላሉ። የትኛውን ገብርዬ? በ18ኛው መቶ ክፍለ ዘመን የነበሩትን የአፄ ቴዎድሮስ ባለሟል የሆኑት ጋር እንሂድ እያላችሁ ነው። እኚህም የተከበሩ አባት የራሳቸው ድርሻና ታሪክ አላቸው። ነገር ግን ገብርዬ ብሎ የቅዱስ ገብርኤል ስም የለም። ቅዱስ ገብርኤል ብለ ስሙን ጥራው፣ መቅሰፍት ወደ እናንተ እንዳይመጣ። በእምነታችን የማይመስሉን ወገኖቻችን ደግሞ የኢየሱስ ክርስቶስን ስም ሲጠሩ ክቡር ስሙን በማቅለል ነው የሚጠሩት። እርሳስም ከእጃቸው ላይ ሲወድቅባቸው ኢየሱሴ ማለት ይቀናቸዋል። ትራንስፖርት ላይም የመኪና ፍሬን በተያዘ ቁጥር ኢየሱሴ ማለት ይቀናቸዋል። ስሙን መጥራት ሆነ ጥሩ ሆነ ሳለ ግን ስሙን ሲጠሩት ኢየሱሴ ምን ማለት እንደሆነ መጣበታል። እነዚህ ወገኖቻችን አንድ ብርቱ ጥያቄ መጠይቃቸው፣ ኢየሱሴ ማለት ምን ማለት ነው? ኢየሱሴ ማለት ሱስ ማለት ነው። የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሱስ ሳይሆን የዓለም መድኃኒት ነው። ሱስ ሳይሆን የዘላለም ሕይወት ነው። ኦርቶዶክሳዊ ተዋሕዶ ሃይማኖት ክብሩን ስሙን እንዲህ ታከብረዋለች። እግዚአብሔር የተመሰገነ ይሁን። አሜን። በትክክለኛው ትርጉሙ ሱስ የምንላቸው አብዝቶ መብላት ሱስ ነው። አብዝቶ መጠጣት ሱስ ነው። አብዝቶ ማውራት ሱስ ነው። በሌላም ሱስ ማለት ቡና፣ ጫት፣ ሲጋራ አብዝቶ መጠጣት፣ በእውነት እነዚህ ዝሙት ሁሉ ወዘተ ናቸው። እነዚህ ሱሶች ናቸው። ይህን እውነት መርምረው ሁላችንም ክርስቲያኖች ልናስተውለው፣ ሌሎችም ሊያስተውሉት ይገባል። እኔ በሌሎች ወገኖች ያሉትን ክርስቲያኖች የምጠይቃቸው ጥያቄ አለኝ። ኢየሱስ የሚለውን ስም ኢየሱስ ተብሎ ለምን ተለወጠ? ይህን የኔን ጥያቄ እናንተም ክርስቲያኖች ተከታዮቻቸውን በትህትና ጠይቋቸው። ኢየሱስ ብሎ የኢየሱስ ስም የለም። ኢየሱስ ካሉት ዲያብሎስ ሊመታ ስለሆነ ኢየሱስ ብሎ ስማቸውን አስቀየራቸው። በእነሱ የመጽሐፍ ቅዱስ የተጻፈው የሐዲስ ኪዳን ኢየሱስ ተብሎ ነው። ነውር ነው። ከነውርም በላይ መቅሰፍት ያመጣል። ኢየሱስ ማለት መድኃኒት ማለት ነው። ጭራሽ ኦርቶዶክሳዊ ተዋሕዶ ሃይማኖት ኢየሱስ ለሚለው ስም ይኸው ትከራከራለች። እነርሱ ግን ኢየሱስ ነው የሚሉት። ነውር ነው። ከዚህም በላይ በእግዚአብሔር ስም ላይ መደፋፈር እንደሆነ ያሳያል። ኢየሱስ የሚለውን ትክክለኛውን ክቡር ስሙን ቀይሮ ኢየሱስ ማለት ለስሙ ክብርን ካለመስጠትም በላይ መረገም ነው። ተረግማችኋል። በእውነት ነው የምነግራችሁ። ስሙን ለኢየሱስ ክርስቶስ ቋሚ ጠበቃ ነን እያላችሁ ስሙን ኢየሱስ ብሎ መጥራት ክርስቶስን መናቅ አያስመስልባችሁምን? ወደ ልባችሁ ተመለሱ። የዮሐንስ ራእይ ምዕራፍ 13 ቁጥር 5-6 ላይ ታላቅ ነገርና ስድብንም የሚናገርበት አፍ ተሰጠው፣ በ42ም ወር እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ ነው የሚለው። እግዚአብሔር እንዴት ነው የሚሳደበው? ስሙን ኢየሱስ እያለ ይኸው። ለዚህ አባል እየሆናችሁ ነው ለጠላት ዲያብሎስ ለሐሳዊ መሲህ ለሚመጣው። ኧረ ወገኖቼ ተመለሱ። በክርስቶስ ስምና በክርስቶስ ቅዱስ ቃሉ ላይ አታሹፉ። ወደ ልባችሁ ተመለሱ። እኔ አልፈርድባችሁም፣ ግን ልብ ይስጣችሁ። እውነቱ ግን ይሄ ነው። የእግዚአብሔር የክርስቶስን ስም ስንጠራ እንዲሁም እርሱ ያከበራቸውን ቅዱሳን ስማቸውን ስንጠራ ትክክለኛው አጠራር እንዲህ ማለት ነው። ኦርቶዶክሳውያኑም በሌሎች ቤተ እምነት ያላችሁት ይህንን ልትገነዘቡ ይገባችኋል። የእግዚአብሔር ክርስቶስን ስሙን ስንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማለት የጌታችንን እናቱ እመቤታችንን ስሟን ስንጠራት ደግሞ እመቤታችን ቅድስት ድንግል ማርያም በማለት ነው።
ይሄ ስሟ ነው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ እንዲያሰኛት የሆነው እመቤት ናት። የአምላክ እናት ቅድስት ናት። በስጋዋም በነፍሷም ድንግል ናት። በስጋዋም በነፍሷም በልቧም ጭምር በሐሳቧ እመቤታችን ቅድስት ድንግል ማርያም ተብሎ ነው የሚጠራው። የቅዱሳን መላእክት ስማቸውን ስንጠራቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒን ወዘተ ቅዱሳን መላእክትን እስከ 99 ነገደ መላእክት ያሉትን በተለያየ መንገድ ስማቸውን ስናውቅና ስንረዳ ስማቸውን ቅዱስ በሚለን አስቀድመን ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ። ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ዝም ብለን ገብርኤል ሚካኤል አንልም። ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሚካኤል እያለን ልንጠራቸው ይገባል። ክብሩ ይሄ ነው። በረከት የምናገኘው በዚህ እውነት ነው። የቅዱሳን መላእክት መጨረሻው ላይ ያለው ኤል የሚለው ስም የእግዚአብሔር ሕቡ ስሙ መሆኑን ቀድመን ማወቅ አለብን። ኤል ማለት በዕብራይስጥ ቋንቋ እግዚአብሔር ማለት ነው። ኤል ማለት በብዙ ቁጥር ኤሎሂም ሲባል፣ በሌላም ኤል ማለት ኃያል ማለት ነው። ይህንን ማወቅ አለብን። ለምሳሌ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ገብርኤል ማለት ሰው የሆነ እግዚአብሔር ማለት ነው። የሚሰብከው ማንን ነው? እግዚአብሔርን ነው የሚሰብከው ስማቸው ራሱ። ኡራኤል ማለት ኡራ ብርሃን፣ ኤል እግዚአብሔር ማለት ነው። ብርሃን እግዚአብሔር ማለት ነው። ይሄን ነው የሚሰብከው ስማቸው። ስለዚህ መላእክትንም ቅዱሳን መላእክትን ልናከብራቸው ይገባል። ይህንንም እውነት ሊቀ ነቢያት ቅዱስ ሙሴ በኦሪት ዘጸአት ምዕራፍ 23 ቁጥር 20 እስከ 21 ላይ እንዲህ ነው ያለው። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው ያለው። ስሜ በማን ስለሆነ? በእርሱ ስለሆነ። የእግዚአብሔር ስም ያለው በመላእክት ላይ ነው። ኤል ኤል ኤል፣ ሚካ፣ ገብረ፣ ከዛ በኋላ ኡራ፣ ፍራቬ እየተባለ የሚጠሩት ሁሉ እነዚህ ኤል 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 ያለባቸው የእግዚአብሔር ስም ያለበት ነው። ቃሉን አድምጡ። የማንን? የመላእክቱን። ቅዱሳን መላእክትን ካላከበርናቸው በእውነት በራሳቸው ስልጣን ይቀጽፉናል። በፊቱ ተጠንቀቁ ነው ያለው፣ በመልአኩ ፊት። ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው ያለው። ይሄ ነው ልዑል እግዚአብሔር ስሙን የሚያከብሩትን ሰዎች በደላቸውን ይደመስስላቸዋል። ይህን ትምህርት ከተመለከትን በኋላ በእውነቱ የዕለቱ ትምህርታችንን እናጠቃልላለን። እንዲህ ነው ያለው ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ፣ እንዲሁ የተደገመው ኦሪት ዘዳግም ምዕራፍ 5 ቁጥር 11 ላይ የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ነው ያለው። ይህ ከ10ቱ ትእዛዛት ሁለተኛው ሕግ ነው። የእግዚአብሔርን ስም በከንቱ መጥራት ከበደል አያስነጻንም፣ ጭራሽ በደልን ይጨምርልናል። እንዲሁ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ እንዲህ አለ። መዝሙረ ዳዊት ምዕራፍ 24 በቅንፍ 25 ቁጥር 11 ላይ አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ አለ። ዛሬም ጸሎት ስናቀርብ ስሙን አክብረን ስለ ስምህ ብለህ ይቅር በለን እንበለው። ነቢየ እግዚአብሔር ቅዱስ ዳዊት ስለ በደሉ እግዚአብሔርን ሲለማመጠው አቤቱ ኃጢአቴ እጅግ ነው፣ አይቆጠርም፣ አይነገርም፣ ስፍር ቁጥር የለውም፣ ስለ ስምህ ግን ይቅር በለኝ ነው ያለው። አስቀድመን ቁጥር 1 ላይ የተማርናቸው ስሞቹን እየጠራን ስለ ስሙ ይቅርታን ልንጠይቀው ይገባናል። ይልቁንም በዚህ መልኩ ነው በደላችንን ማስደምሰስ ያለብን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ጽፍላችኋለሁ። አሁን ይህን ቃል የሰማችሁ ክርስቲያኖች፣ ይህን ቃል ከፍታችሁ የምታዳምጡ ወገኖቼ ስሙን ከሰማችሁባት ሰዓት ጀምሮ በደላችሁ፣ ኃጢአታችሁ ስለ ስሙ ተሰርዮላችኋል። ደስ ይበላችሁ። የእግዚአብሔር ቃል ስለሆነ ነው። አዎ ደስ ይበላችሁ። ስሙ መድኃኒት ስለሆነ ስለሰማችሁት ብቻ
ብቻ ከልጅነት እስከ እውቀት በደላችሁንን ተደምስሶላችኋል ነው ያለው። አሜን፣ ይደምስስልን። በዮሐንስ ራእይ ምዕራፍ 15 ቁጥር 3 እስከ 4 ላይ የትምህርታችን ርዕስ የወሰድንበት ትምህርት ነው። ሁሉን የምትገዛ ጌታ አምላክ ሆይ ሥራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅህም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔር ባሪያ ሙሴ ምስጋና የበጉን ምስጋና ያመሰግናሉ አለ። የበጉ ምስጋና በቀራንዮ የታረደው የክርስቶስን ምስጋና ያመሰግናሉ ነው ያለው። በእውነት የቅዱስ ቃሉ በረከት ይደርብን። እውነቱ ይሄ ነው። ስለዚህም መዝሙረ ዳዊት ምዕራፍ 22 በቅንፍ 23 ቁጥር 3 ላይ ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ ነው ያለው። ይሄ ነው ነፍሳችንን አሁን ቃሉን በመስማት ስለተማርን ስሙን እንዴት ማክበር እንዳለብን ስላወቅን መልሷታልና እግዚአብሔር ይመስገን። በማስተዋል ያዳመጡ ወገኖቼ ይህንን ምስጋና ማድረግ ይችላሉ። በሌላም መዝሙረ ዳዊት 60 በቅንፍ 61 ቁጥር 5 ላይ ስምህን ለሚፈሩ ርስትን ሰጣቸው ነው ያለው። ስሙን ስንፈራ በምድርም ተረጋግተን እንኖራለን። በሰማይ ርስት ገነት መንግሥተ ሰማያትንም ይሰጠናል። ይህንን ነው ያለ ነቢየ እግዚአብሔር ቅዱስ ዳዊት። በሌላም መዝሙረ ዳዊት 85 በቅንፍ 86 ቁጥር 11 ላይ ስምህን ለመፍራት ልቤ ደስ ይለዋል ነው ያለው። ዛሬም ይህን ቃል የሰማችሁ ክርስቲያኖች ወገኖቼ ሆይ የምትሰሙም ሁሉ ስሙን ለመፍራት ደስ ይላችኋል? እንዲያ ከሆነ ከዛሬ ሰዓት ጀምሮ ለእግዚአብሔር ስም ክብር ልንሰጠው ይገባል። እውነቱ ይሄ ነው። ስምህን የማያከብር ማን ነው በሚል የተማርነው ትምህርታችን ቁጥር 1 እና ቁጥር 2 ላይ ርዕሱ ተፈጽሟል። የእግዚአብሔር ስም የተመሰገነ ይሁን። ስምህን የማያከብር ማን ነው? የዮሐንስ ራእይ ምዕራፍ 15 ቁጥር 4 ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ቅዱስ አማኑኤል ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።